ሱልጣን በእስራኤል ኢየሩሳሌም ከተማ የሚገኝ ቅዱስ ስፍራ ነው። ይህ ስፍራ በግብጽ ኮፕቲክ ቤተክርስቲያንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ላለፉት 255 ዓመታት የይገባኛል ክርክርና ጥያቄ ሲነሳበት የቆየ፣ በዚህም ሳቢያም ሀገራቱ ህልቆ መሳፍርት የሌላቸው ደብዳቤዎች የተጻጻፉበት፣ ከሃይማኖት ተቋማት አልፎ መንግስታቱን እስከ ማወዛገብ የደረሰ ታሪካዊ ስፍራ ነው። ዴር ሱልጣን በየዘመናቱ በነገሱ የሀገራቱ አስተዳደሮች ዘንድ ከእምነት መገለጫነት አልፎ የፖለቲካዊና የታሪካዊ ልዕልና ማሳያ ተደርጎ እየተወሰደ ሾክቻው ቀጥሏል። አሁንም አላባራም። የዴር ሱልጣንን ጉዳይ የሚያነሱ ምሁራን ነገሩን ከአባይ ወንዝ ጋር ያያይዙታል። ግብጽ የአባይ ወንዝ ጉዳይ የመኖርና ያለመኖር ጉዳይ ነው እያለች በወንዙ ላይ የወሳኝነትና የባለቤትነት መብት እንዳላት ስትናገር የኖረችውን ያህል ኮፕቲክ ቤተክርስቲያኗ ደግሞ ዴር ሱልጣንን ማጣት የእግር እሳት ያህል ያንገበግበኛል እያለች ኢትዮጵያውያን መነኮሳት ላይ ስቃይና እንግልት ስትፈጽም ኖራለች። ይህ ተግባር አሁንም ተጠናክሮ ቀጥሏል። አስደናቂው ጉዳይ ግን ዴር ሱልጣን የኢትዮጵያ ርስት መሆኑን ዓለም አቀፍ ታሪካዊ ሰነዶች ቁልጭ ባለ ቋንቋ መመስከራቸው ነው። ያም ሆኖ ግብፃውያን በጉልበት ወረራ የያዙትን ዴር ሱልጣንን ሙሉ በሙሉ የግላቸው ለማድረግ የቀራቸው ይዞታ ከቦታው ጠቅላላ ስፋት ከ10 በመቶ አይበልጥም። አደጋው እዚህ ላይ ነው ያለው። ኢትዮጵያውያን ከ300 ዓመታት በላይ በርስትነት ሲያስተዳድሩት የኖሩትን የታሪክና የሃይማኖት ምስክራቸውን ማጣት ወይም በኃይልና በግፍ የተወሰደ ይዞታቸውን አስመልሰው የእምነትና የታሪክና የፖለቲካ የበላይነታቸውን ለማግዘፍ የሚሞክሩትን ግብፃውያን መርታት አለባቸው። ጥንታውያን አባቶቻችን እንደ ዛሬው በየብስ በባህርና በአየር ምቹ መጓጓዣ ሳይኖር አሸዋማውን በረሃ በእግራቸው አቋርጠው የቀኑን ሐሩር የሌሊቱን ቁር ሳይበግራቸው ረዓብና ጥሙን ታግሰው የመሰረቱትን የዴር ሱልጣን ርስት ለመንጠቅ የግብጽ መገናኛ ብዙሃን ምሁራንና የፖለቲካ ሰዎች ዘመቻ ከጀመሩ ውለው አድረዋል። ኢትዮጵያውያን አባቶች የሀገሪቱ አፍሪካ ብቸኛ የሆነውንና መላውን ጥቁር ሕዝብ የሚያኮራ የታሪክ ይዞታ ለማስከበር ሲሉ ደማቸው ፈሷል፣ አጥንታቸው ተከስክሷል፣ ተዋርደዋል፣ ተሰቃይተዋል፣ ግፍ ተፈጽሞባቸዋል። ይህ በደም የተከተረ ርስት ዛሬ እየተሸራረፈና እየተቀናነሰ መጥቶ በግብፃውያን ሙሉ ለሙሉ ለመነጠቅ ጥቂት ብቻ ቀርቶታል። አያሌ ኢትዮጵያውያን መነኮሳት ርስታችንን አናስነካም፣ ይዞታችንን አናስደፍርም በማለታቸው በግብፃውያን ተደብድበዋል። ዛሬም በእያንዳንዱ ሰዓትና ቀን ዛሬም ለሚደርስባቸው ግፍ ተመልካች አጥተው መቀመጣቸው ሲታሰብ እንደ ዜጋ ስቃያቸው ልብ ያቆስላል። ሼልፍ ቲዩብ ነን። ይህንን ሰፊና ጥልቅ ዳሰሳ አዲስ ጉዳይ በ2005 ዓመተ ምህረት ለንባብ ካቀረበው የወሰድነው ሲሆን ዋነኛ ትኩረቱን በዴር ሱልጣን ጉዳይ የተዘነጋው ባለቤትነት እንዲታደስ ነው። በስፋት ያልተነገረው እውነት በብዙሃን ዘንድ ግንዛቤ አግኝቶ የይገባኛል ጥያቄው ትኩረት እንዲሰጠውና በግብጽ እንደተጀመረው ሁሉ ጉዳዩ በቀጥታም ይሁን በተዘዋዋሪ በሚመለከታቸው የጠቅላይ ቤተ ክህነት የመንግስት አካላት ታዋቂ ግለሰቦችና ህዝብ ዘንድ እንቅስቃሴ ይጀመር ዘንድ ማነሳሳት ነው። መርጠናና መሰግንም ለይተን አንተችም።
ኢትዮጵያና የእስራኤል ግንኙነት። እስራኤልና ኢትዮጵያ ይፋዊ ግንኙነት የጀመሩት ከክርስቶስ ልደት በፊት እንደነበር ቅዱሳት መጻሕፍትም ሆኑ ሌሎች የታሪክ መጻሕፍት ይመሰክራሉ። በክብረ ነገሥት ተመዝግቦ እንደሚገኘው ይህ ወዳጅነት ኢትዮጵያውያን ወደ ኢየሩሳሌም ለሚያደርጉት ጉዞ መሰረት የጣለ ሆኗል። በዚያ ዘመን ወደ እስራኤል የተጓዙ ብቸኛ ጥቁር ሕዝቦች የሆኑት ኢትዮጵያውያን በወቅቱ የእስራኤል መንግስት በተሰጣቸው ቦታ ላይ ቤት በመቀለሳቸው አገራችን ዛሬ ለዘመናት የኖረና በጥቁር ዓለም ብቸኛ የሆነ የቅድስና ይዞታ በኢየሩሳሌም እንዲኖራት አስችሏል። በዚህ ታሪካዊ ግንኙነት የተገኙ የማይንቀሳቀሱ ቅርሶች በቤተልሔም፣ በቢታንያ፣ በኢያሪኮና በፈለገ ዮርዳኖስ ይገኛሉ። ዴር ሱልጣንን ጨምሮ የኢትዮጵያ ይዞታዎች በአብዛኛው የሚገኙት በምስራቃዊ ኢየሩሳሌም ከተማ ዘ ኦልድ ሲቲ ኦፍ ጀሩሳሌም ሲሆን ቅዱሳት መካናት በመሰረታቸው ዴር ሱልጣን ወይም በግዕዙ ደብረ ሱልጣን የሚባለው ነው። የዴር ሱልጣን ስረ መሰረት አልቅዱስ የተባለ የግብጽ ጋዜጣ በ1980 በካይሮ ዴር ሱልጣን አስመልክቶ በተደረገ ስብሰባ ላይ የዴር ሱልጣን ችግር ከመካከለኛው ምስራቅ ጠቅላላ ገጽታዎች ተለይቶ መታየት የለበትም በማለት የዴር ሱልጣን ጉዳይ ለግብጽ ሃይማኖታዊ ብቻ ሳይሆን ፖለቲካዊ አንደምታ እንዳለው ያስገነዝባል። የዴር ሱልጣን ገዳም ከ950 ዓመት ዓለም ገደማ ጀምሮ ክርስቶስ እስከተወለደበት ዘመን ድረስ ያለ አንዳች ባላንጣ ለኢትዮጵያውያን ማረፊያና መኖሪያ ሆኖ ነበር። ከክርስቶስ ልደት በኋላም ኢየሩሳሌምና አካባቢዋ በሮማውያንና ቤዛንታውያን እየታገዘ ሲተዳደር በቆየባቸው ዘመናት ጭምር ኢትዮጵያ ሕጋዊ ንብረትነቱንና ይዞታነቱ በይበልጥ ተረጋግጦ ቀጥሏል። ኢትዮጵያውያን በቦታው ላይ መኖሪያና ቤተ ጸሎት ተሰርተው ለ300 ዓመታት ያህል ይዞታቸውን በሰላም አስጠብቀው ኖረዋል። የመጀመሪያው እስላማዊ ንጉስ ሐማር ኢብን አልካታብ ኢየሩሳሌምን እንደተቆጣጠረ የሐማር ቃል ኪዳን በተሰኘ አዋጁ አማካኝነት ኢትዮጵያውያን በዴር ሱልጣን ላይ ያላቸውን የባለቤትነትና የይዞታ ባለመብትነት በማረጋገጥ የሰጠው ይፋዊ መግለጫም የሚጠቀስ ነው። እዚህም በተጨማሪ ኢትዮጵያ ዴር አል ሱልጣንን ሌሎችንም አያሌ ንብረቶች ከጥንት ጀምሮ በይዞታዋ ስር አድርጋ ስትገለገልባቸው እንደነበር ብዙ ታሪካዊ ጸሐፊዎች በየዘመኑ መዝግበውታል። እነዚህም ውስጥ በፓሪስ ብሔራዊ ቤተ መጻሕፍት የሚገኝ ስለ ኢትዮጵያ የተዘጋጀ ጽሑፍ በ1370 ዓመተ ምህረትና በ1371 ዓመተ ምህረት በኢየሩሳሌም ስለ ንብረቶቹ ባለቤትነት የወጡ ማስታወቂያዎች ጭምር ኢትዮጵያ በከተማዋ የንብረቶች ባለቤት እንደነበረች ይጠቁማል። በብሪቲሽ ሙዚየም የሚገኝ አንድ ስለ ኢትዮጵያ የተዘጋጀ ጽሑፍ ከ1422 ዓመተ ምህረት በፊት ኢትዮጵያ በጎልጎታ መቅደስ እንደነበራት መዝግቦታል። በተጨማሪም አጼ ያዕቆብ በ1430 ዓመተ ምህረት ለዴር ሱልጣን ገዳም የላኩት ስጦታና የኢትዮጵያ ቤተክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም ማስታወቂያ ተገልጿል። ከነዚህ መረጃዎች ኢትዮጵያ እስከ 15ኛው ክፍለ ዘመን በፊት የንብረቶቹ ባለቤት እንደነበረች ማስተዋል ይቻላል። ኢትዮጵያ እነዚህ ሕጋዊ የታሪክ ማስረጃ ሰነዶች ያላት ግብፃውያንም በኢየሩሳሌም የኢትዮጵያውያንን ያህል ቀርቶ አንዳች ቦታ ሳይኖራቸው ዴር ሱልጣን የኛ ነው ለማለት እንዴት በቆም? ታሪክ እንደሚነግረን በ1775 ዓመተ ምህረት ኢብራሂም ጃዋር የሚባል ግብፃዊ ኢየሩሳሌም
የሚጠጋበትና የሚያስጠጋው አጣም። ግራ ሲገባው ወደ ኢትዮጵያውያኑ በመሄድ የሃይማኖት ወገናችሁ ነኝ ብሎ ማረፊያ ሲለምናቸው እነርሱም በደግነት አስጠጉትም። ከዚያ በኋላም በገዳሙ በነበረው ቆይታ ከኢትዮጵያውያን መነኮሳት ጋር በመላመድ ቀስ በቀስ ይዞታውን እያስፋፋ ሄደና ቀሲስ ጆርጅ የተባለ የሚያግዘው ግብፃዊም ከሀገሩ አስመጣም። ከዚያም ኢትዮጵያውያን መነኮሳት በሚኖሩበት ግቢ ውስጥ አስቀመጠው። ጥቂት ቆይቶ ይህ ባስጠጉኝ ልመና የመጣ ግብፃዊ ተስፋፊ ያልተጠበቀ ችግር በኢትዮጵያ መነኮሳት ላይ አደረሰም። አምባሳደር ተፈራ ኃይሌ የኢትዮጵያ ቤተክርስቲያን ቅዱሳት ንብረቶች በኢየሩሳሌም በሚል ርዕስ ባቀረቡት ጥናት እንደገለጹትም በንብረቶቹ ላይ ተቀናቃኝ የተነሳው 19ኛው ክፍለ ዘመን መጀመሪያ ላይ መሆኑን ጠቁመው በወቅቱ በኢየሩሳሌም ገብቶ የነበረው ወረርሽኝ በሽታም ትልቅ አስተዋጽኦ እንዳደረገ ያስረዳሉ። ወረርሽኙ ኢትዮጵያውያን ምዕመናንን ፈጃቸው። በዚህ አሳዛኝ አደጋ ተጠቅመው የአርመንና የግብፅ ኦርቶዶክስ አብያተ ክርስቲያናት በገዳሙ የነበሩትን መጻሕፍት፣ መዛግብትና ሰነዶች ወዘተ ወረርሽኙን ያሰራጫሉ በሚል ሰበብ እንዲቃጠሉ የኢየሩሳሌም ገዢ ለነበረው ለቱርክ መንግስት እንደራሴም አቤቱታም አቀረቡም። እንደራሴውም በቀረበለት አቤቱታ መሰረት ሰነዶቹ እንዲቃጠሉ አደረገ። በዚህም እርምጃ የኢትዮጵያውያን የንብረት ባለቤትነትን የሚያረጋግጡ መረጃዎች በእሳት ቃጠሎ ወደሙ። ግብጾቹም ያለ አንዳች ስጋት የመቅደሱንና የገዳሙን ቁልፎች በእጃቸው አደረጉ። ወረርሽኙ ካለፈም በኋላ ግብጾቹ ወደ ኢየሩሳሌም የሄዱትን ኢትዮጵያውያን ምዕመናን መጸለያና መጠለያ ነፈጓቸው። ኢትዮጵያውያኑ ምዕመናን መነኮሳቱም ንብረታቸውን መነጠቃቸውንና የደረሰባቸውን ግፍ በመዘርዘር ንብረቶቹ እንዲመለስላቸው ለቱርክ መንግስት እንደራሴ ያቀረቡት አቤቱታ ተቀባይነት ሳያገኝ ቀረም። እንደ አውሮፓ አቆጣጠር በ1970 ዓመተ ምህረት የትንሣኤ በዓል አከባበር ወቅት ግብፃውያን ለጸሎት በሄዱበት በእስራኤላውያን የጸጥታ ኃይሎች ተከላካይነት የኢትዮጵያውያን የሁለቱን አብያተ መቅደስ ቁልፎች በመለወጥ በእጃቸው አስገቡም። በእርግጥ የኢትዮጵያውያኑ ፍላጎት ወረራን በኃይል ማስመለስ ሳይሆን ሁለቱ ወገኖች ያላቸውን ማስረጃ ከስር ጀምሮ ታይቶ በገዳሙ የባለቤትነትና የይዞታ ጭብጥ ላይ ተገቢው ውሳኔ እንዲሰጡበት ነበር። በእስራኤል መንግስት ፖለቲካዊ ውሳኔና ገዳሙን አጥተን ከምንቆይ ቁልፉን በእጃችን አስገብተን እንዲከበር እንከራከር በሚለው የኢትዮጵያ ቤተክርስቲያን ፈቃድ ቁልፎቹ ተቀየሩ። ኮፕቲኮቹም ከ1951 ዓመተ ምህረት እስከ 1981 እንደ አውሮፓ አቆጣጠር ሊታዩልን የሚገቡ ቀሪ ሰነዶች በሚልና አስተዳደሩን ያወኩትና ይዞታን የማስፋፋት ግድያዎችን ለመግታት የኦቶማን ቱርክ አገዛዝ እንደ አውሮፓ አቆጣጠር በ1835 ዓመተ ምህረት ያወጣውን የባለህበት እርጋ ስርዓት እግድ በመጥቀስ የአብያተ መቅደሱን ቁልፎች በኃይል መቀየር ተቃውመው ለኢየሩሳሌም ጠቅላይ ፍርድ ቤት ከሰሱ። ጠቅላይ ፍርድ ቤቱም መንግስት የመጨረሻ ውሳኔ እስኪሰጥ ድረስ የመሸጋገሪያ ውሳኔ ሊሰጥ ይችላል ብሎ ስለነበር የእስራኤል መንግስት በ1981 እንደ አውሮፓ አቆጣጠር የሚኒስትሮች ኮሚቴን አቋቋመ። ሁለቱም ወገኖች ኮሚቴው ድረስ መረጃቸውን አቅርበው የመጨረሻ ውሳኔ እስኪሰጥ ድረስ ኢትዮጵያውያኑ ቁልፎቹን ይዘው እንዲቆዩ የሚል ውሳኔ ቀረበ። ጉዳዩ ከስር ጀምሮ በጥሞና ቢታይ የኢትዮጵያውያን የባለቤትነት መብትን የሚያረጋግጥ ይሆን ነበር። ይሁን እንጂ ጉዳዩ ወደ ኋላ ተመልሶ
ጥሬ የሚሆንበት ሁኔታ ሲታይ በፖለቲካዊ ተጽዕኖዎች የተነሳ ነው። ዴር ሱልጣን ያለውን ፖለቲካዊ አንድምታ በተመለከተ ስማቸው እንዲጠቀስ ያልፈለጉም በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር እንደሚያስረዱት ግብጽ በመካከለኛው ምስራቅ ተሰሚነት ያላት ሀገር በመሆኗ የእስራኤል መንግስት ከአረቦች ጋር ያለውን መልካም ግንኙነት በተመለከተ ስትራቴጂካዊ ጠቀሜታ አላት። አለመግባባቶች ሲፈጠሩ እንኳን ለመደራደርና ጉዳዩን ለማስከን ግብጽ ለእስራኤል ወሳኝ ናት። ከዚህም የተነሳ የእስራኤል መንግስት ግብጽን ማስቀየም አይፈልግም። ለዚህ ሰጥቶ መቀበል ደግሞ ዴር ሱልጣንን መደራደሪያ ያደርገዋል ይላሉ። በዚህም የተነሳ ነው የእስራኤል መንግስት ለጉዳዩ እልባት ሳይሰጠው እያለሳለሰ የሚያንከባልለው በማለትም የጉዳዩን አሳሳቢነት ይገልጻሉ። አሁን ወቅት በመካከለኛው ምስራቅ ካለው ተጽዕኖ አንጻር ግብጽ ለእስራኤል ከኢትዮጵያ በበለጠ ሁኔታ ታስፈልጋታለች የሚሉት እኚሁ ምሁር ኢትዮጵያ ያላትን ህጋዊ መረጃዊ ፖለቲካው ተጭኖታል በማለት ያስረዳሉ። ግብጽ ዴር ሱልጣን የምትመለከተው ከሃይማኖት አንጻር ብቻ ሳይሆን ህዝባዊ ንቅናቄ መፍጠሪያ ማዕከል አድርጋም ነው። የግብጽ ፖለቲከኞችም ዴር ሱልጣንን የማንነታቸው መገለጫ አድርገው ስለሚቆጥሩት ለፖለቲካ ምርጫ እንኳን ዴር ሱልጣንን እንደ መደራደሪያ አጀንዳ ያነሱታል ይላሉ። ለረጅም ጊዜ ኢየሩሳሌም የተመላለሱትና ጉዳዩን በቅርብ የሚያውቁት አቶ መስፍን አበበ አቶ አታክልቲ ገብሩ የኢየሩሳሌም መታሰቢያ ድርጅት በቦርድ አባልነትና በሰብሳቢነት ለረጅም ጊዜ አገልግሏል። በአሁኑ ወቅትም የጎልጎታ አስጎብኚ ወኪል ባለቤት ሲሆኑ ከ40 ጊዜ በላይ ወደ ኢየሩሳሌም ተጉዘዋል። ያለውንም ችግር በቅርቡ የሚከታተሉ በመሆናቸው ስለ ዴር ሱልጣን ሲያስረዱ በቁጭት ነው። የግብጽ ክርስቲያኖች ብቻ ሳይሆኑ የግብጽ መንግስት ህዝቡ ሙስሊሙ ሳይቀር በአንድነት ገዳማቸውን ለመርዳት ገንዘብ ያዋጣሉ። መንግስትም ፊት ለፊት ነው የሚጋፈጠው። በኢትዮጵያ በኩል ግን ስለ ዴር ሱልጣን ህዝቡ ብቻ ሳይሆን የሃይማኖት አባቶች ጭምር ችግሩን በሚገባ ለማወቃቸው እጅግ በጣም የሚያሳዝን ነው ይላሉ። ስለ ዴር ሱልጣን የኢትዮጵያ ብቻ ሳይሆን የአፍሪካ ሀብትም ነው። ለዚህ ቦታ መከራከር ያለባቸው አፍሪካውያን ጭምር ናቸው። በቅርቡም በዴር ሱልጣን ጉዳይ ላይ በሀገር ውስጥም በውጪም ሰላማዊ ሰልፍ ለማድረግ ታስቧል ብለዋል። በኢትዮጵያ መንግስት በኩል የግብጽን የፖለቲካ ጫና ለመቋቋም ምንም ጥረት ሲደረግ አይታይም። እንደውም መንግስት ለጉዳዩ ትኩረት የሰጠው አይመስልም የሚሉ ደግሞ የፖለቲካል ሳይንስ መምህሩ ናቸው። ውድ የሼልፍ ቲዩብ ተከታታዮቻችን ለዛሬ በዚህ እናብቃም። በቀጣይ ቀን በየዘመናቱ የኢትዮጵያ መንግስታት ገዳሙን ለማስመለስ ያደረጉትን ጥረትና አሁናዊ የገዳሙን ሁኔታ እንዳስሳለን።